ሰላም ጤና ይስጥልን የተከበራችሁ የዮሃ ሚዲያ ቤተሰቦች እንደምን ሰንብታችኋል? በዮሃ ሚዲያ የተለያዩ ቤተሰባዊ ማህበራዊ ያልተነኩን ያልተዳሰሱ ታሪኮችን ወደ እናንተ ተከበራችሁ ተመልካቾች እንደምናደርስ ይታወቃል። ዛሬም በአንድ ታሪክ ተገናኝተናል። ከዚህ ቀደም ህዝብ ይወቅልኝ ብዬ ሀገሬ ገባሁ ብላ እህታችን ይህን ታሪክ ወደ እናንተ ወደ ተከበራችሁ ተመልካቾች አድርሳ እንደነበር ይታወቃል። እኔ እናንተ ሰኞ ማክሰኞ ስትሉ አንድ ወር ሞላኝ፣ ታገስኩኝ። ከትግስት በላይ ደግሞ በቃ ህዝብ ይወቅ። ሰላም ጸገነት በእኔ በኩል ጨርሻለሁ፣ ብሩ ገብቷል። ይሄ ነው ትናንትና ነው የላከው። እቃውን ሰኞ እቃው ምንድነው? ሲሄድ በቃ አንቺ ሁሉን ነገር ታይና ይቅርበያት አለች። እንዴት ይቅርላታለሁ? እድሜን ወደ ኋላ መልሷል። ምንም ነገር ቢሆን ነገሮችን ህጋዊ ማድረግ ከፍቅር ጋር አይገናኝም። ይሄን ለይታችሁ እዩ። ተበድለክ እንደበዳይ መታየት መሰደብ አይከብድም? ሰው ስላላመነኝ ነው ያርገምና አይደል ይበል። ከፈለገም ሰው እንደዛም ካለ ምንም አታመጭም ነው። ሁለቱም እዚህ ናቸው። ምንም አታመጭም፣ ብካሽ ምንም አታመጭም፣ የትም ብትሄጂ ምንም አታመጭም። ዛሬ በድጋሚ ተገናኝተናል። ምን አዲስ ነገር አለ? በቆይታችን ወደ እናንተ ተከበራችሁ ተመልካቾች የምናደርሰው ነው የሚሆነው። በዮሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈለጋችሁ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟችኋል። እኔ አለምሰገድ ታደሰ ነኝ። አብራችሁን ቆዩ። በውድበርና ጉመር ኮንስትራክሽን የሚታወቀው በ5 ዓመት ጊዜ ውስጥ 5 ሳይቶችን በፍጥነትና ጥራት ገንብቶ ያስረከበው ጃምቦሮ ሪል ስቴት 6ኛ ሳይቱን ለመኖሪያ የሆነ ለኢንቨስትመንት ተመራጭ በሆነው ሳር ቤት ቫቲካን ኤምባሲ ጎን ትልቅ ግራንድ ሞል አፓርትመንትን እየገነባ ይገኛል። እርሶም በ10% ቅድመ ክፍያ ብቻ በኢትዮጵያ ብር ያለምንም የዋጋ ጭማሪ ከ13 ካሬ ጀምሮ ያሉ የንግድ ሱቆችን እንዲሁም ከባለ 1 እስከ ባለ 3 መኝታ የሆኑ የመኖሪያ ቤቶችን በማስታወቂያ ዋጋ ባለቤት ይሁኑ ይላል። እስከ ግንቦት 25 ለሚገዙ ደንበኞች ልዩ ቅናሽ ተዘጋጅቷል። ቀጠሮ ለመያዝና ለሳይት ጉብኝት በ0997 01 00 99 ላይ ይደውሉ። ጃምቦሮ ሪል ስቴት በጊዜ ግቡ። እንዴት ነሽ? ሰላም እግዚአብሔር ይመስገን። ሁሉ ሰላም? ሁሉም ሰላም። እንኳን ደህና መጣሽ በድጋሚ። እንኳን ደህና ቆያችሁ። ተመልካቾች ያውቁሻል። አዎ ሰላም ነው አይደል? ሰላም ነው እግዚአብሔር ይመስገን። ምን አዲስ ነገር አለ? በድጋሚ ተገናኘን። አዎ አዲስ ነገር ያው ሰውዬው 250 አስገብቷል። 100ን እሷ እንዳሰጥ ይሄ ነው ሂሳቡ ብላኛለች አለ። እንግዲህ መጀመሪያ ወደዚህ ስትመጪ ጥሪ ነበር ያስተላለፍሽው። አንደኛ ለእህትሽ እህቴ ጋር ገንዘብ አለኝ፣ ሁለተኛ ደግሞ በዛው ከእህትሽ ጋር በተያያዘ ደግሞ ለአንድ ሰው ቤት ከቤት ጋር በተያያዘ ብቻ እሱ ጋር እንደዚህ ገንዘብ አለኝ ዛሬ ነገ እያለኝ ነው የሚል ነበር መልእክት ያስተላለፍሽው። ሁለቱንም በስልክ አስገብተናቸው ነበር፣ ምላሽ ሰጥተው ነበር። እሱ እንደውም እኔ አሁን አስገባለሁ በዚህ ቀን ብሎ ነበር። ስለዚህ እሱ አስገብቷል ነው ያለው? አስገብቷል። ምን ያህል ገንዘብ አስገባለሽ? 250 ማለት ነው 250 ሺህ ብር። 250 ሺህ ብር። እሺ ሩብ ሚሊዮን ብር ማለት ነው 250 ሺህ። 250 ሺህ ብር እሱ ጋር ያለኝ ይሄ ነበር ነው ያልሽ። 100 ሺህ ከየት መጣ እሱ ጋር? 350 ነው ያልሽኝ እንደዛ ነበር? 350 በቃ ወይኔ እንትን ሰብ ረስቼ ሊሆን ይችላል። እሷ ጋር 4 እሱ ጋር እሷ ጋር 4 እሱ ጋር 250 ያልሽኝ ነበር የመሰለኝ። 350 ነበር። እሺ እሷ ጋር ሂሳብ ስንተሳሰብ ይሄ ነው ያላት ብላ አለችኝና ይሄን ያለሽ አለ። በቃ ይሄ ከሆነ ያለኝ ችግር የለም እሱ ነው አስገባልኝ አልኩት። አስገባ ማለት ነው። በራስሽ አካውንት ገባልሽ? በእሷ አካውንት አስገባ። እሷ ወደኔ ትራንዚት አደረገች። አሁን አንቺ ገንዘብሽን በራስሽ አካውንት ገብቶልሻል? ገብቷል ነው ይዣለሁ። አካውንት ይዘሻል በራስሽ? በጣም ጥሩ። እሺ የእህትሽስ? እሷ ማክሰኞ ለታ አካውንቱን እቃሽን ተረከቢ ብላ ጠራች። እሺ ክርስትና እናቴ ቤት እሺ ብዬ ሄድኩኝ። ሲሄድ ሌላ ችግር ፈጠረሽ ከእህቷ ጋር ሆነ። ያው እየተሳደቡ ምን እያለች እህትየዋ ማለት ነው። እህትየዋ ማለት እህትሽን ነው? እህቴ ናት። እሺ እንደው እኔ እንደዚህ አይነት ቃላቶችን እንደው ባልሰማ ብዬ ሁሌ እመኛለሁ። አንቺ ላይ ብቻ ሳይሆን በሌሎችም ላይ ስለምሰማ ነው። እህታቸውን ወንድማቸውን ወንድሙ እህቷ እህቱ ሲሉ ይገርመኛል አንዳንዴና ለዛ ነው። እሺ በቃ እኔ የጠሩኝ የመሰለኝ ይቅርታ ልንባባልና ያው ብሩን አስገብቼልሻለሁ የሚለው ልትሰጠኝ ነው። እኔ ያው ውክልና ሳወርድ ባንክ ቤት ወረቀት አስተላልፊ ብሎኝ ሳስተላልፍ ደፍተር አንሰጥሽም ሲለኝ
አይ ውክልና የሞላዋት ይዛው ነው ስለ ፖሊስ ጣቢያ ሄደሽ አጽፊና አሁን ነው ይሰጥሻለሁ ደፍተር አለኝ። እሺ አልኩና አምጥቻለሁ። ያው ለክብር ሲባል ሄድኩ እነሱ ጋር። ያው ሰው አክብሮ ከጠራክ መቼም መቅረት አይቻልም ብዬ ሄድኩኝ። በቃ ያልተገባ ስድብን ተሳደቡ። ልጅሽን ጠብቂ እናስከፍልሻለን፣ ዋጋ ነው የምትከፊው፣ በልጅሽ ዋጋ ትከፊያለሽ። ማን ነው ደኛው? እህቴ ትንሽ ማለት ገንዘብ ያለሽ እሷ ጋር ያለኝ ሰጥቶን ያቺኛው ማለት ነው። ኦኬ ሁሉም ታናናሾች ናቸው። እሺ ዋጋ ትከፊያለሽ፣ በልጅሽ ዋጋ አስከፍልሻለሁ አለች። አሁን ቪዲዮ የተለቀቀ ቀን ያላየሁትም እሷ ናት አይታ ልትሳደብ ደወለች። ምን ሆኖ ነው ብዬ የኔ ስልክ የላትም በባለቤቴ ስልክ ደወለች። ምንድነው ሲላት ቪዲዮ ላይ ለምን ስሜን አነሳች አለች። እኔ ስሟን በሽምግልና ነው እንጂ አነሷ በሌላ ነገር አልነበረም። ግን እሷ ያው ተሳደበች፣ የፈለገችውን አደረገች። ምን አደረገች? ያው ተሳደበች። ልጅሽን ዛቻ አንቺን ራሱ ትናንትና መጥቼ መሐላናትሽን 2 ቦታ ነው የምከፍልልሽ። ልጅሽ ማን ጋር ነው? ልጄ እናቴ ጋር ነው። እናትሽ ጋር ነው። ባለቤትሽ የት ነው? አሁን ለረፍት መጥቶ ነው ዱባይ ነው። ዱባይ ነው። ኦኬ አሁን እዚህ ነው ካንቺ ጋር? አሁን እዚህ ነው። ኦኬ ምን አልሻት? እኔ ምላሽ አልሰጠዋትም። ለሱ ነው እኔ ስልክ የለኝም፣ የሁለቱንም አላወራም። እሱ ጋር ነው የምደውለው። በቃ የትሽ ስልክ የለሽም? የትንሿ የተከታይ የለሽም? አክብሬያት በመጣው በእኔ ሰርግ ነበረ፣ አግብታለች። አልጠራችኝም። ቅልቅል ሄድኩኝ። ያኔ ሰው አንተ ባይጠራህም በቃ የክርስትና እናቴ ባጠራሽም ክብር ነው። እሷ ታያትና አንቺ ለኔ ብለሽ ይጫለች። ሄድኩኝ። አንቺ ለማኝ እኔ ጋር የመጣሽው እኮ እንጀራ ልትበይ ነው፣ ቤቴ ድረስ አልፈልግሽ። እኔ ክብር ብዬ ነው። በእርግጥ አልጠራችኝም፣ ግን እናቴም ጎረቤትም ሁሉም ሰው እዚህ እስካለሽ ድረስ ክብር ነው። ሰውየውስ ምን ይላል፣ አማቻችንስ ምን ይላል፣ ሂጂ ሲሉኝ እሺ ብዬ ሄድኩኝ። ይሄ የዋህነት ነው እኮ እሷን ለማክበር ነው። እህት አላት ወገን አላት እንዲባል ምንድነው? መቼ ነው ቆይ እናንተ እንደዚህ ሆናችሁ የተቆራረጣችሁት? ምንድነው የተፈጠረው በመሃላችሁ? ምንድነው የገባው? እስኪ ንገረኝ። እኔ ምንም እንደው ደግ ነገር አድርጌላችሁ ይሆናል እንጂ በክፉ ነገር አድርጌላችሁ አላውቅም። ቤሩትም እያለን ለችግራቸው ደርሼ ይሆናል። የሰው ልጅ ያገኛል ያጣል አይደል? ማግኘትና ማጣት ይፈራረቃል። በዚህ አመት ብታጣ ቀጣይ አመት ይኖርሃል። እሷ ተቸግራ ወረቀቷን ስትቸገር እኔ ነኝ የደረስኩላት። ግን አርጌላት ይላሉ። ምን እንዳረጉልኝ አላውቅም። ብድር የሰጠከው መቼም ስጦታ ካልሆነ መቀበልክ አይቀርም አይደል? ስጦታ ሲሆን ነው ሰው የማይቀበል። 1000 ዶላር አበድሬያታለሁ፣ ወረቀቷ ተበላሽቶባት ማለት ነው። ተቀብያለሁ። እህቴ ናት ብዬ ነው አይደል? የዛን ጊዜ ሁላ በዛቻ ነው። ከሰዎቹ ተጣላችሁ ወጣች። እሷ ምሰራው የኔ ሰውዬ እህት ቤት ነው። እኔ ምሰራው እሷ ናት የወሰደች እህቱ ቤት ነው። እኔ ምሰራው በትንሽ ብር ነው፣ እሷ ምሰራው በብዙ ብር ነው። በሰዓቱ የላትም። ሰጠኋት ለእህቷ ለትንሽዬዋ ነግሬ፣ ይሄ ጽጉ ብድር ነው ስጦታ አይደለም። እኔው አገሬ ቢሄድስ ብዬ ነው ያጠራቀምኳት ብዬ 1000 ዶላር ሰጠኋት። አይ ባንክ ቤት ሲመልስ 50 ዶላር ያስቀራል አሉ። ችግር የለም 50 ዶላር ለእህት ምን ይጎዳል? አይጎዳም ብዬ ብሬን ተቀበልኩኝ። ያችን ብትሆን የሄደች ጊዜ 600 ዶላር ወረቀት በውጭ ነው የሚያሰሩት እነሱ። 600 ዶላር ሰጥቻለሁ። ስጦታ ነውና አልቀበልም አይደል? ያንን ግን ተቀብያታለሁ። እኔ የበደልኳቸው አይታየኝም። እንደውም እነሱ ዘና ብለው ቤሩት ላይ ሲኖሩ እኔ ሰው ቤት ነው ጭምጥ ብዬ ኖርኩት። እነሱ በግላቸው ነው የሚሰሩት። ሲፈልጉ ይሰራሉ፣ ሲፈልጉ ይቀመጣሉ። የመብታቸው። ግን ምንም የበደልኳት አይታየኝም። እና ደግሞ አንድ ስትመጣ አሁን ታይዛ ነው ታስራ ነው የመጣችው። ኤምባሲ ደወለልኝ። እህትሽ ናት ወይ ሲልክ ትክዳለህ? ለምን ትክዳለሽ እኮ? ለምን አልካድሽም? ከኤምባሲ ችግር ተፈጥሮ ከኢትዮጵያኖች ጋር ተጣልታ ተደወለ። ሲደውልኝ ጸገነት ነሽ ወይ ሲለኝ አዎ ጸገነት ነኝ። መቅደስ ምንሽ ናት ሲለኝ እህቴ ናት አልኩት። ለምን አልሽ? አይባልም እንዴ?
ኤምባሲ ለኛ ነው አይደል የቆመው? እኔ ለኛ ነው የቆምነው። ምንሽ ናት? እነዚህ ልጆች ተበድለው መጥተዋል አለ። እህቴ ናት በቃ ምከሪያ ሲለኝ እኔ እና እሷ አንገናኝም በስልክሽ ብላ ካነሳች እነግራለሁ አልኩኝ። አሁን ወንጀል ከሰራክ እህት ከሆነ አይደለም እህቴ እናቴ ከሆነች መናገር ማጋለጥ አይገባኝ ወይስ ይሄ ስተት ከሆነ እንጃ። ትክክል ነሽ። አለ ሀቅ መቆም እኮ ጥሩ ነገር ነው። በቃ እኔም ቆሞ ለክር ነው ሰው የሚኖረው አይደል? ዋሽቼ እህቴ አይደለችም ብል እኮ ነገ ኮምፒውተር ያወጣል። ታሰረች እስር ቤት ልጠይቃት ሄድኩኝ። ጥያቄ እንትን ቃለ መጠይቅ ሊያረጉላት ወስዷታል አሉ። ሰው ቤት ነው የምሰራው። ሁለተኛ ቀን ፈቀደልኝ። በሶስተኛው ቀን አይቻልም አለ። ምን ማድረግ ነበረብኝ? መከርኩ እምቢ ካለች ምን ማድረግ አለብኝ? ስትጣላ ትደውላለች። ታይ አንቺ ነው የምላት። እዛ ሆኜ ማለት ነው። ከጓደኛዋ ጋር ይጣላሉ። ታይ አንቺ። እኔ ምንም የበደልኳት አይታየኝም። ምሰራው ሰው ቤት ነው። በበዓል ላይ ካለችኝ ይሄድ ይሆናል አንድ ቀን። እሱንም ለምናኝ ነው የሚሄደው። ግን የበደልኳት ምንም አይታየኝ። አንቺ እንደዚህ አርገሽ እንዲህ ስሜን አዋርደሽ ቤሩት ላይ እንደዚህ አርገሽ ማን ወንጀል ሰርቶ ማን ይደበቃል? እኔም እኮ በሆን በሰው ቦታ ስሜን መስጠቱ አይቀርም ወይስ ይሄ ትክክል ካልሆነ ሰው ወንጀል ሰርቶ ሰው ሲጠይቀው የማይነገር ከሆነ ይሄን አላውቅም። እንደው እናታችሁ ምን ይላሉ? እንዲህ ስትባሉ ሲያያችሁ? እሷ ቪዲዮን የሚያየሽ ጊዜ ደውላ ጮኸችባት። ልጅሽ እንደዚህ ያደረገችኝ ስላት እሷም ልጅ አይደለችም አንቺም ልጅ አይደለሽም፣ በቃ ሶስታችሁም ልጅ አይደላችሁም፣ ሰርዣችኋለሁ ከዛሬ ጀምሮ አለቻት። እንደዚህ አትበሉኝ። ማይባል ከሆነ እኔ አላውቅም። እንግዲህ ሰው ወንጀል ከሰራ ደብቆ የሚታይ። ሁለቱ መቶች ቤተሰብ መስርተዋል። እቺ አሁን ያገባችሁ ተከታይ ትንሿ ቆይታለች። አሁን መቼ ሰጥሻለሁ አለች ገንዘብሽ? እኛ ጋር ደውላ ነበር። እሺ እየከፈልኳት ነው። እኔ እዛን ቀንም እኮ ብያለሁ። ሰውዬው ያመጣውን ብር አካውንት ውስጥ አድርጋ አካውንቱን ይዛ መጣች። ይሄን ያለሽ ገንዘብ ስትለኝ እህቴ ወለድም እኮ አለው ባንክ ቤት ወለድ ይወልዳል አይወልድም እንዴ? 2 አመት ከ6 ወር ቀርቶ 1 ወር የተቀመጠ ብር ወለዳለው ስላት ወለድ አግድልት በያማረሽ አሉ ሁለቱም ማለት ነው። በቃ ያመናችሁትን አለ የተባለውን ስጡኝ፣ ሌላ ግብ ውስጥ አንግባ። ሰው ያመነውን አይደለም የሚሰጠው። ደፍተር አለ፣ ምስክር አለ። በዚህ ሂሳብ እንደዚህ ሆኖ ስትል በቃ አለ ያልሽውን ስጪኝ። እኔ እኮ ብሩ ቆጭቶኝ አይደለም፣ ባለፈውም ተናግሬያለሁ። ብሩ አይደለም አነጋገራቸው። አሁን የዛን ቀን መጣች፣ ሰውየው አስገባ። በቃ ይሄን አስገባልሽ፣ እኔ ደግሞ ሰጥሻለሁ ሐሙስ አለች። ትናንት ሐሙስ ማለት ነው። የለም ምንም የለም። አሁንም ስመጣ ቼክ አድርጌያለሁ፣ ምንም የለም። ቸገረኝ፣ በላሁት። ምን ታረጊያለሽ አለች። ምን ታረጊኛለሽ አለች። ስንት ብር ነው በትክክሉ እሷ ጋር አለኝ የምትይው አንቺ? 4 አካውንቱ አለ፣ ማየት ትችላለህ። 400,000 ስለዚህ አሁን ትላንትና የተመለሰልሽ ብር ስንት ነው? 250,000 ብር። ከስንት ጊዜ በኋላ ተመለሰልሽ? ከ2 አመት ከ6 ወር። ከ2 አመት ከ6 ወር በኋላ። ይሄ ማለት አንቺ ስትሄጂ አውጥተሽ ሄድሽው? ይሄ የመጀመሪያ ጊዜ አውጥቼ። እሺ በ11/5/2023 90,000 ብር ቀሪ ነበረሽ። ከዛ ወጪዎች አሉ። መጨረሻ ጊዜ እንግዲህ ወደ ስትሄጂ ስንት ብር አስገብተሽ ሄድሽ? 250,000 250,000 ብር እዚህ ጋር ሲገባ አጠቃላይ 250,425 ብር ከ90 ሳንቲም ሆነ። ከዛ በኋላ ወጪ ነው ያለው። ከዛ ወጪ 130,000 ይላል፣ 26,000 ይላል፣ 22,000 2,000 ምናምን 600 106 ይላል። ከዛ በኋላ ወጪ ነው ያለው። ስለዚህ እዚህ ጋር ይሄ እንግዲህ እዚህ ተተሽው ሄድሽው ቡክ ነው አይደል? አዎ።
እዚህ ጋር 200 እዚህ ጋር 300 ኦኬ 309,000 ብርም ደርሶ ነበር በዚህ ብር የአካውንት ነገራችን ላይ እዚህ ጋር 50,000 ወጥቶም 309,318 ብር ደርሶ ነበር ይሄ አካውንት መቼ በ14/2/2024 ከላይ እንደውም እዚህ ጋር 251,000 ደርሶ ነበር ከ180 ከዛ በኋላ ነው እንግዲህ ከ309,000 በኋላ 242,440 ሆነ ከዛ 250,425 ሆነ አሁን 250,000 አስገባሽ ጊዜ ማለት ነው ሶ እዚህ ጋር ባዶ ሆኖ ድጋሚ ደግሞ 250,000 አስገብተሽ ማለት ነው እንግዲህ ሶ 130,000 ያለ እንግዲህ መጨረሻ እዚህ ስመጪ 106 ብር ከ18 ሳንቲም ነበር እኔ ጋር ስመጪ ነበር አሁን ደግሞ እንግዲህ በልጁ አስገባ ያልሽው 250,000 ብር 250,104 ብር አሁን እዚህ አካውንት ውስጥ አለ እንግዲህ የድሮ አካውንትሽ ነው የመጀመሪያ አሁን ሌላ አካውንት አውጥቻለሁ እንግዲህ ትልቁ የመጀመሪያው ነገር እንግዲህ ይሄ ብር ቀጥታ ወደ አንቺ አካውንት የገባው ከእህትሽ ነው ከሰውየው እንደሆነ በምን አወቅሽ ማለት እሱ ደውሎ ጠርቶኝ ናይላ እናግርሽ ብሎ ብሩን አስገብቻለሁ በእኔ በኩል ጨርሻለሁ ያለውን ነገር ያው ሚዲያ ላይም ስለተናገርኩ ማስቀረት ስለማልፈልግ ብሩን ሰጥቻታለሁ ለሷ ለአንቺ ላስገባልሽ ስለ እሷ ማን ስለሆነች ነው ብላለች ከኔ ነው ብሩን ይወሰድከው አለችኝ አለ ችግር የለም በዛም አለ በዚህ ዋናው ብሩ መግባቱ ነው አልኩት እሺ አለ በቃ ስለዚህ ኦኬ ሰውየው ጠርቶ አናግሮ ስለነገረኝ ኦኬ በጣም ጥሩ ግን ይቅር መባባል አለባችሁ በነገራችን ላይ እኔ እኮ ምንም ችግር የለውም ይቅር ለመባባል ይቅር የሚጎዳ ነገር የለውም መበደልም መልካም ነው እንጂ ክፉ ነገር አይደለም መበደል ነው ክፉ የሚሆነው ግን እሱንም በያኔ አካውንት አውጥቻለሁ ጨርሻለሁ ሲጠሩኝ አለም ሄድ ይችላል ሰው ያስገባውን ብር አይቻለሁ አለም ሄድ መብቴ ነበር ግን ጠርተውኛል ብዬ ሄድን አንድ ሰዓት ቁጭ አረጋችን እሷ መንደር ሆና በቃ እኔ ተናደርኩና እንደ ሰው ተጠርቶ ክብር አለው የሰው ልጅ በሙሉ ክብር አለው ደሃም ሆነ ሀብታም ሆነ ክብር መኖር አለበት ለሰው ልጅ ማለት ነው አንድ ሰዓት ቁጭ በሉ መጣሁ ያለሽ ጎረቤት ነበረች ተናድጄ ወጣሁ የክርስትና እናቴ ጋር ነበር ጠብቁኝ አለች ከዛ ደውላ ባለ ጉዳይ ሆናችሁ አንድ ግማሽ ሰዓት መጠበቅ አችሉም አለች ይቻላል ብለን ተመልሰን መጣን መመለስም አይተበቀብንም እኮ በቃ ሰው በዚህ ሰዓትና ካለክ በሰዓቱ መገኘት አለበት አንድ ሰዓት ደግሞ ጠበቀ ልጅ ያላችሁ ስታድጉ እንደው እስቲ በደንብ ወደ ኋላ በጣም ተመለሽና ይሁን በጣም የተቀያየማችሁበት ወይ ደግሞ ፌቨር ለምሳሌ ቆይ እናታችሁ ማንን ይወዳሉ በጣም አብልጠው በጣም የምትወደው ትንሿን የመጨረሻው እሺ በጣም ነው የምትወዳት አሁን ነው እንግዲህ እኔ ብዙን ጊዜ አብሬያቸው አልኖርኩም እኮ በልጅነታቸው አብረን ሆነናል ሲመቱኝም ታላቆኝ እሺ ብዬ እየተቀበልኩ ነው የኖርኩት አብሶች መካከለኛዋ ማለት ነው እንደዚህ ነው በልጅነት ጀምሮ ጥላቻ አለባት ለምን እንደሆነ አላውቅም ለኔ ያላት ጥላቻ ያክል እንግዲህ አንተ እየጋገርክ እየሸጥክ እየተደበደብክ በልጅነቴም ማለት ነው እኔ ሰፈር ሰው ይመሰክራል ሰው አልነካም ሰው ጥግ አልደርስም ዝምተኛ ነኝ በቃ ምንም አልናገርም ከመስራት በቃ እንደ እናቶች አሁን ከቤት ይወጣሉ ድሮ እንደዛ ነበርኩ እሷ በጉልበቷ ዳሪ ነበረች እኔ በድያቸው እኮ ቢሆን በልጅነቴ ራሱ እኔ ደልቶኝ እነሱ ተበድለው ቢሆን ዛሬ ቢበድሉኝ አይቆጨኝ አይዞሽ እሺ እሷ የምታምነው በምላስ ነው በመናገር ሰው ይታመናል አይደል አንዳንዴ ተናግሮ ሰው ማያሳምናል አይደል እንደኔ አይነት ማለት ነው እሷ እውነቱን ውሸት አርጋ ታወራለች ብያታለሁ እኔ እውነት ነክሳ ውሸት ነክሶ እውነት የተደበቀበት ዘመን ላይ ያለ ነው እዛውኝ ብዙ ወይሶች አሉ ከጓደኞቿ ስትጣል እህትን ሂጅ እግዚአብሔር ሲሰራሽ እኮ ራሱ ጎዶሎ አርጎ ነው እግዚአብሔር ሲሰራ ሁላችንንም ሙሉ አርጎ ነው ይሰራል እጅግር እስካለ ድረስ ሰው ሙሉ ነው ይሄን ሁላችን ያለው መናገር አቅቶኝ አይደለም አለ ቦይሶቹ ሪካርዶቹ እኔ ሀገሬ ከገባው ልጅሽን አጠፋለሁ የምትለው ራሱ ለሶስተኛ ጊዜ ነው
ልጄ ማለት አይኔ ነው። አይንህን አወጣለሁ ቢልክ ሰው ትወዳለህ? እዚህ ጋር አሁን ያቺ እሷ ትልቋ እየመከረቻት ይመስለኛል። አካውንቱን አታገኙም ራሱ ያለችኝ እዛው ነው። እነሱ ሁለቱ ይነጋገራሉ። የሰው ምክር ደግሞ ገደል ይሰዳል እንጂ ድንበር አይገፋም። እኔ አልበደልኳቸውም። በድያቸው ከሆነ ይቅርታ ለማለት ችግር የለብኝም፣ ግን አልበደልኩም። አንተ ተቸግሮ ሰው ከደረስክለት ከዚህ በላይ ምን አለ? በ600 እየሰራሽ በ200 እየሰራው 1000 ብር ከኔ ጉያ ካገኘች ከዚህ በላይ ምን ትፈልጋለች? ትናንትናችንን እኮ ዛሬን አይደለም ማየት ያለብን፣ ትናንትናችንን ማግኘት እኔ አሁን አጣው አይደል? አገኛለሁ፣ ግን ትናንትና ይነረሳለሁ? አልረሳም። በድያት ከሆነ እሺ ችግር የለውም። እኔ በድያት ከሆነ ይቅርታ እላታለሁ፣ ግን የበደልኩበት ቦታ ምንም አይታየኝም። ከሰዎቹ ተጣላች። ሰዎቹ አንቺ እዚህ ስራ ግቢ አሉኝ። እሺ አልኩኝ፣ ገባሁኝ። የእሷ ስራ ላይ ማለት ነው። እሷ ስራ ላይ አንቺ ገብተሻል? አዎ ተጣላች። ሰውየው መሽሉል ነው፣ ምኑም አይንቀሳቀስም። እሷ ነበር ስራው። ተጣሉ። ብርጫ መሽሉል አካል ሁለተኛ ምንም አይንቀሳቀስ ማለት ነው። ፓራላይዝ እሷ ነበረች የምትሰራው። አሮጊትና ልጅና እናት ናቸው። ሴትዮዋ ትንቀሳቀሳለች። ብር ጨምሩ ስትል ብር አንጨምርም። ሴትዮዋ ኮንትራት ነኝ እኔ። እሷ ከሄደች እዛ ቤት ትሰሪያለሽ አለች። የዛን ሰዓት ምን ማድረግ ነበረብኝ? እሺ ነው እምቢ? አይ እህቴ ስሪ፣ ከዚህ በላይ ማንም አይከፍልሽም። እኮ ተመስገን በይ። እኛ አለን አይደል እንዴ 200 ብር 200 ዶላር እየተከፈለን 600 ይሄን አርጊው የሚልሽ የለ፣ ደፊው ቀኒው የሚልሽ የለም። መከርኳት። እነሱ ራሱ ቢጠየቁ እውነት እዛ ራሱ የተበደልኩት ደብድባውላ ከቤት አባራኝ። ከዛ ልጠፋ ሄደሽ ብላ እኔ ቸርች ነው ልጆች ይዘውኝ ሄዱት። እዚህ ሰይጣን አብርጂ እና ቸርች ግቢ ተቀመጫለሽ፣ እኛ ጸሎት ልናደርግ ነው። ፖሊስ ልካ ልጠፋ ነው ባለች። ሲመጣ እኔ ቁጭ ብያለሁ፣ ሴትዮዬን እየጠበቅኩ ማለት ነው። ይሄን ያክል በድለኝ መቼም ሰው ሲመጣ ከዝም ብለህ ትመታለህ? ሰው እዛ ቤት እሷ ተሰራበት የነበረው ቤት የእናቷ ነው ቤት ነው። የሴትዮዋ ያንቺ የኔ ሴት ሰሪ እናት ቤት ነው እሷ ተሰራ የነበረው። ከዛ ደሞዝ ጨምሩልኝ አለች። አንጨምርም አሏትና አስወጧት ወይስ ምንድነው? ሳራ ልትሄድ ነው ትሰሪያለሽ አንቺ አለች። አይ ሳራ ቦታ ከምሰራ ወይ ሌላ ቦታ ልስራ ስላት እንዴ እሷ እኮ አልፈልግም ብላ ነው አንቺ የምትገቢ፣ እኛ ብርን ጨምርልሽ ትሰሪያለሽ፣ እሷን ቢካለሽ ትሰሪያለሽ አለች። እሷ ገጠር ነበሩ፣ ጀበል የሚባል አለ። ሄጄ ሮብ ሐሙስ አድሬ ሰኞ ተመልሼ ቤቴን አጽድቼ ተመልሳ ልሄድ ነው ሻንጣዬን ይዣለሁ ብላ ደወለችላት። ስታንከለክለኝ ይዛኝ ሄደች ሴትዮ። በቃ አልፈልግም ብላ ሻንጣዋን ይዛ ወጣች። እዛ ቤት እኔ መግባቴ ጥፋት ነው? ምናልባት እሷ ናት የወሰደችሽ እዛ? ምናልባት እሷ ወስዳሽ እሷ ቦታ ላይ ስትገቢ ምናልባት አንቺ አይ እኔ አልገባም ብትያቸው አልኳት ስለሰዎቹ ለሷ ደሞዝ የመጨመር እድሉ ነበራቸው? የለም። አንተ ሁለት ሰው ሆኖ 600 እየተከፈለክ ነው። አንድ ሰው አረፈ፣ ህይወቱ አለፈ። ለአንድ ሰው 600 እየተከፈላት ነው። ሁለት ሆኖ 600 እየሰራሽ ነው። አንድ ሰው ሆኖ እንዴት አሰሪም? ሴትዮዋ ጋር ጭቅጭቅ ያመጡት ማለት ነው። ለምን ብር ጨምሩት ያለሽ? ከዛ በድንገት ስለሄደችባቸው እኔ እሷ ስትታይን ስትሄድም ሰውየውን ስለማይ ምን እንደምታረግለት እንዳማራጭ ያዙኝ። አሁን ያቺ ሴትዮ ሸኝኝ ብላ አንቺን በስንት ብር አስገቡሽ? በ4 እሷን አትቅጠሯት ሌላ ሰው አመጣላችኋለሁ አለቻቸው። ከዛ ወጣች። ወረቀቷን በግድ በመከራ እህትየዋ ምስክራለች። በግድ በመከራ የ1000 ብር ዶላር ሰጣኋት ያልኩት ማለት ነው። በግድ በመከራ ነው ወረቀቷን ያስተካከል ነው ማለት ነው። ከሰውየው ስም ወርዳ ወደ ሌላ ሰው ስም ልትሆን
ታይ እህቴ ነገ ወጥቶ መንከራተት አለ እንደዚህ ቢሆን ይሻልሻል አልኳት ሰውየውም አልቆየም በልቼም እንኳን ቢሆን እኮሽ ሰውየውም አልቆየም 6 ወር ያክል አልቆየም አረፈ ከዛም ለኔ እግዚአብሔር ያለው አለ አይደል እንጀራ ሲያሳጣክ እንጀራ አዘጋጅቶ ነው እግዚአብሔር ከዛ በላይ ተቀጠርኩኝ ሰራው ኮሮና መጣ በኮሮና ጊዜ ቤሩት ላይ ያልሆነ ነገር ሆነ እንደገና ደግሞ ሌላ ቤት ገባው ይሄ ጥፋት ከሆነ እኔ እንጃ ይሄን ጉዳይ አውርታችሁበት ታውቃላችሁ አንቺ ለምሳሌ ሷ ይሄን ነገር ነግረሽ ታውቃለች አንቺ የኔ ሰራበት የነበረው ቤት ገባሽ እኔና አስወጥተሽ አይነት ነገር እንደዚህ አይነት ብሎች አውርታችሁ ታውቃለች እዛ ሆና ተሳደባለች ሰዎቹ ራሱ እንዳትመታሽ ወደ ደጅ እንዳትወጪ ምናምን ይላሉ በፊት ማለት ነው ከዛም ሄጄ ቤቷ ድረስ ይቅርታ አጥፍቼ ከሆነ ጓደኛዋ መስከራለች አጥፍቼ ከሆነ ይቅርታ ብዬ እግሯ ላይ ወድቄ ይቅርታ ብያታለሁ ስለዚህ ነው የበደልኩባት ቦታ አይታየኝም አንድ ሰው እኔ አማራጭ ነበርኝ በሰዓቱ ደሞዝ ቀንሰሽ አትግቢ ያላለች እንደዚህ ቢያቸው ሰው ባለክ ትመራለ እኔ እዚህ ጋር ልጅ አለኝ አይ ነው ሰው በራሱ ነው መመራት ያለበት ልጅ አለኝ ያቺ 200 በቅታ ይኖር ያለው አይደለም 200 በቅቶ ይኖር ያለው እህቴ አይሆንም ታይ ብለሃል አይደል እኔ ልግባ አላልኩም ታይ አይሆንም አሁንም በሴትዮዋ ስም ነኝ እኔ ወደ ሰውየው ስም አልሆንኩም ቦታሽን ያዢ ምናልባት እሷ $600 ነበር የምትሰራው አንቺ $400 ነው የገባሽው ያ ነገር ምናልባት እንትን አስከፍቷት ሊሆን ይችላል ምን ያስከፋል አንተ ምክንያቱም አንቺ $400 ሰራለው ስትያቸው ሰዎቹን እሷን አትሊስት በስድስቱም ለምን 6 እንከፍላታለን ታዲያ ለሷ እዚህ ወደሚል ሐሳብ ሄደዋል ብለ ሐሳብ አስኮነ እንደሱ እኮ አይደለም አሁን እሷ አልፈልግም ባይ እሷ ናት እነሱ አሁን አንተ እንደዛ የሚታሰበው ሰው እንደዛ የሚያስበው እንደዚህ ሰራለው እሷን አስወጣት ብዬ ብል ኖሮ ከኔ ቢመጣ ኖሮ ይሄ ትክክለኛ ነው እሷ አልፈልግም 800 አግኝቻለሁ ብላ ሻንጣዋን አነሳች ጎረቤት ተሰበሰበ ሰራተኛ ናት ወይስ አሰሪ ናት እስከሚባል ድረስ ጮኸች ሻንጣዋን ይዛ ሄደች የዛን ሰዓት እኔ እዛ ቤት ነው ያለሁት በር ዘግተው ማስቀመጥ እኮ ይችላሉ አልሰራም ብል በር ዘግተው ማሰራት አይችሉም አይደለም እሺ ተባብለን ተነጋግረን ጥሩ እሺ እንግዲህ ብሩ ሄዶ ነገርሽ እንግዲህ መቼም እዛም ይያለሽ አይገባም የሚሉ ወሬዎች ነበሩሽ ገንዘብሽን አታገኝም እንደዚህ ተባልሽ ፋይናሊ አገኘሽ እንግዲህ አትሊስት 250 ሺህ ብር አግኝተሻል መልሰውልሻል ሀቅሽ ነው አይ ነው እና ምን ፊል አረግሽ እንደው በዚህ ጊዜ በዚህ ቅስፈት አንተ ጋር መምጣቴ አንደኛ ነገር ጥሩ ነው በቃ ላይምሮ የራሱ ስትናገር የምትተነፍሰው ነገር የለም 2 አመት ከ6 ወር ማልቀስ ቀላል አይደለም መተንፈሴን በቃ ትንፍስ ብያለሁ ከዛም በኋላ ብሩ ባይመጣም ራሱ በቃ አሁን ከተነፈስኩ ሰው ካወቀ በቂ ነው ለኔ አይዞሽ መበርታት ነው ዋናው ያውኛ እግዚአብሔር ነው የሚረዳችሁ ትልቁ ነገር እናንተ አሁንም ላንቺ ምነግርሽ ምናልባት አዝነሽባቸውም ከሆነ ተከፍተሽባቸውም ከሆነ አስከፍተሻቸው አሳዝነሻቸውም ከሆነ ይሄን በይቅርታ ነው ማሸነፍ የምንችለው አንደኛ እናንተም በቃ ማለት አንዳንድ ጊዜ የሆነ ነገር ይበቃል ልንል ይገባል ቁርጥ ልናደርግ ይገባል በተለይ እንደዚህ አይነት ጥላቻዎችን የሆኑ ነገሮችን ቁርጥ ልናደርግ ይገባል እናንተ ህይወት አላችሁ ላይፍ አላችሁ ቤተሰብ መስርታችኋል ሁላችሁ ስለዚህ እንዲ ማለት ጊዜ ተርፏችሁ ነው ግን ማለት እንደው ሐሳብ ተርፏችሁ ነው እንደዚህ እንዴ አሁን እኮ ኑሮ ያስጨንቃል የሥራ ነገር ያስጨንቃል ጓደኛዋ እንደውለ ብትጠይቃት 2 ወር ዝም ካለች እቺ መካከለኛዋ ማለት ነው በ3ኛው ወር በነገር በሌላ ሰው በጓደኛዋ ነገር አይምሮን ማው መተካስ ታርቆኝ ብላል እኔ አንተ ጋር መጥቻለሁ አይደለ ዳኛዬም ብዬ መልሽ ሌላ ነገር አመጣባሃል እሳይ አይባልም እልል እንኳን በሉሽ እሳይ ይሄን ሁሉ ላብላኛለሽ ግን ችዬዋለሁ ከሀገር ወዲ ሰፋይል እና ምኑ ጋር በደልኳትስ
እሷም ይሄን አይታ በእርግጠኝነት እንደው ስራ አስገባሽብኝ ለሚባለው እኔም ትናንትና ጥሩ ስራ ጥሩ ደሞዝ ሳገኝ እኔ መግባት ስለማልችል ለእሷ አሳልፌ ሰጥቻታለሁ። እኔ ሰው ቤት ነኝ አይደል? አልችልም። ሰማው እሷ በውጭ ናት። እህቴ ይሄ ስራ ጥሩ አለ ብዬ አስገባዋት አይደል? እግዚአብሔር በሰው ምክንያት አድርጎ ነው የሆነ ነገር የሚሰጥ። ትናንት በደልኳት አይደል? ዛሬ ደግሞ እዛ ጋር ካስኳት ምን ችግር አለ? በድያት ቆን ግን በድያት አይደለም። ሰዎቹ ራሱ ደውለው ቢጠየቁ ስታረግኝ የነበረውን ፈጣሪና ፈጣሪ ብቻ ነው የሚያውቀው። እኔ ቤሩትን አላቅም። ሱዳን ሄጃለሁ፣ ዱባይ ሄጃለሁ። አዲስ ሆነ ከእህትክ እንደዛ ስትበድልክ አይቼም ሰምቼም አላቅም። እህት እንዲደላት ታረግ ይሆናል እንጂ እህትክ እንዲከፋት የሚያረክሷል የለም እኮ። ይሄን ሁላ ችዬ በቃ እሺ ከዛ ቤትም ራሷ ናት እግሯን አንስታ ይወጣችሁ እንጂ እኔ ውጭ ብያት አይደለም። እሷ ባታሳየኝ ሰውየው እንዴት እንደሚደረግን ያሳየኝ ብያታለሁ፣ ጠይቂያታለሁ። ደውላ እንደዚህ ነው እንዳክሞኛል ስትል ነይ ሂጂ ስባል እየተከፈለኝ ነበር። ሌላ ባዳ ብትሆን እሄዳለሁ። እህቴ ስለሆነች አይደል እየሄድኩ ያገዝኳት። ግማሽ ለሊት አንቺ ተኝ፣ ግማሽ ለሊት አንቺ ተኝ ሲባል እሷ ያንን ደሞዝ እየበላች እሺ ብዬ አልነበረም ማድረግ። ይሄ በደል ከሆነ እኔ አላቅም። አንተ አሁን እዛ ቤት እየሰራ ካልመጣም ማለት አልችልም። ነይ እዚህ ደሬ ስባል እሺ ብዬ መምጣት አለ መምጣት እችላለሁ። ግን ክፋት ምን ያደርጋል? ሆስፒታል አሮጊቷ ስተኛ ደሞዝ አይከፈለኝ። ሄጄ ካሮጊቷ ጋር ጽዳትም አይቀርም አይደል? እሷን ለማገዝ በቃ አንቺም ስሪ እኔም ደግሞ ፈጣሪ ያለኝ ነው የሚባል። በቃ ይሄ ቤት ካልተሳ አሁን እኔ የነበርኩበት ቤት ነበር አይደል? እህል ውሃ ሲያልቅ በቃ ሂጂ አለችኝ። ጣለችኝ ሜዳ ላይ አውጥታ። ግን የማይጥል እግዚአብሔር አለ። በኮሮና ቤሩት እያወጡ ይጥላሉ። ጣለችኝ ግን የማይጥል እግዚአብሔር አለ። እንዴት በቃ ሸኝም ፓስፖርት የለኝ ወረቀት ያልቆ ምን ብሎ ብዬ ተመልሼ ቤቷ ሄጄ አሰሪኝ ሳይሆን እንኳን ወረቀቴን እንኳን ፓስፖርት እስከሚመጣ እንኳን ታገሽኝ ስላት ባልየው ታግሶ ሰው ቤት ፈልጎ ወረቀት ሳይኖረኝ ማለት ነው። አሁን ያለውበት ሰው የእግዚአብሔር ይስጠው ወረቀቴን አስተካክሎ በወረቀት አድርጎ ይዞኛል። ሰው አገር እኮ ደልቶ አይኖርም። እሷ ብትወስደኝ ብዙ እሷ ምንም አልተፈተነችም። እኔ ግን ፈተና ይቻላል መጣል ቀላል ሄደ ካንተ ወተክ ረፍት ሂድ ተብለ እንዳትመጪ ስትባል ይሄ ቀላል አይደለም። ይሄን ሁላ ተቋቁሜ እህቴ አግዥኝ ስላሲ ሂጂ መዳምሽ ቤት ግቢ የመዳምሽን ሰራሚክ ፈቅፍቂ። እኔም እንደዛች እህቷ ነኝ አይደል? እኔ እሷ ሲቸግራት አልደረስኩላትም። ግን ማትጥለኝ ኪዳነ ንብረት አለች። ለኪዳነ ንብረት ነገርኳት። እሷ እዚህ ሰውዬ ቤት አስገባች። ወረቀቴን ጊዜያዊ ያሰርቶ ፓስፖርቴ ሲመጣ ህጋዊ ያደረገኝ። መዳም ቤት እየሰራው ወረቀት ሳይኖረኝ እኔ አላቅም። እኔ ወረቀት እንደሚሰራልኝ ነው የማውቀው፣ ግን ወረቀት የለኝ። ቢበድልክ ሰው እኮ ችግር የለውም ፈጣሪ ከሳል። ይሄ ሰውዬ ስለቸገረው ወሰደኝ። ወረቀቴን አስተካክሎ እያሰራልኝ ነው። ያችን ሰው ትዮ ዛሬ ወቅሳት አላለ ወቅሳት እግዚአብሔር ይስጥሽ ነው ማለት። ምን መውቀስ ያስፈልጋል? አገኘው ስራ እኔ ለኔ አይሆንም። እህቴ ግቢ አልኳት። አሁን እስከምትመጣ የሰራችበት ቤት ማለት ነው። በደህና ብር ነው የሚቀጥሩት። ሂጂ ግቢ ብዬ አገናኘዋት። ገባች። እህቴ ስለሆነች አይደለም። እህቴ ባትሆንም ጓደኛዬም ብትሆንም ማረገው ነው። ለሰው መልካም ማድረግ ምንም ማለት አይደለም። አሁን እኔ ይሄን ስራ ሰማው እንዳልሰማ ማለፍ አልችልም። እኔ በደል ምን እንጃ የበደልኳት አይመስልኝም። እሺ እንግዲህ ሰምተዋል መልእክትሽን። ጥሩ ምላሽ ሰጥቷል ብዬ አስባለሁ። ለማንኛውም እስኪ እንደውልላት ደግሞ እንግዲህ እሷ ጋር ያለው ቀሪ ገንዘብ አስገባላታለሁ ብላ ነበረ። የእሷን የቀረው ብለሽኛልና ምናልባት እሷ ጋር እንግዲህ ደውለን ደግሞ ያለውን ነገር እንስማ። ሄሎ ሄሎ ሃይ እንዴት ነሽ? ሁሉ ሰላም?
ማውራት ትችያለሽ? አለም ሰገድ ነኝ ከዮሃ ሚዲያ። ኦኬ እሺ ማውራት ትችያለሽ? ማውራት የምችይበት ቦታ ነሽ? ኦልራይት እሺ። እንዴት ነሽ? ሁሉ ሰላም? አለ ፕሮግራሙን አይተሽዋል ብዬ አስባለሁ። አላየሽውም? እሺ ዛሬ በድጋሚ እህትሽ እኔ ጋር ናት ያለችውና ያው የተለመደውን ጥያቄዎቿን አቅርባለች። አንቺ ደግሞ በቃ ኔክስት ይገባል ብለሽኝ ነበረ። አስገባሽላት? እሺ ዛሬ ወይ ነገ። ኦኬ እሺ። ሌላው ምናልባት በዚሁ አጋጣሚ ያው እኔ እንደ ገለልተኝነቴ ከሷ ጋር ረጅም ሰዓት እያወራን ነበረ። ያሉትን ችግሮቻችሁን ለምን አትፈቱም? ለምን እህትነታችሁን እንደ ድሮ ለምን አትቀጥሉም የሚል ሀሳብ እግረ መንገዴን እሱ እንዳለ እሺ ያው ይሄንንም እንድታስቢው ነው እግረ መንገዱን። ኦልራይት እሺ። ስለዚህ እሺ ስለዚህ ዛሬ አርብ ነው። ዛሬ እስከማታ ከቻልኩ ዛሬ ካልገባም ደግሞ ነገ ቅዳሜ አይደል? አዎ ኦኬ። ስለዚህ በዚህ በሁለቱ ቀን እንጠብቃለን። እኔም እጠብቃለሁ። ምክንያቱም ይሄን መልሼ ለተመልካቾችም ያው አንቺም ቃልሽን ማክበርሽን መግለጽ ስላለብኝ አመሰግናለሁ። እሺ እንደሰማሽው ነው። ምናልባት እኔ እረዳታለሁ። ያው እኔም ታናሽ እህት አለኝ። ስለዚህ በጣም ታናሽና እረዳታለሁ። እኔ በክፋት አትዩ ቁጣዋን ምናምን ይሄ እንደዚህ የምታወራውን ነገር ምናምን በክፋት አትዩ። እሷም እንዳለችው እንግዲህ ዘመድ ተቆርጦ አይጣልም። ትልቁ ነገር ግን ሀቅ ደግሞ ሀቅ ነው። ስለዚህ ሀቅሽን ዛሬ አርብ ነው ዛሬ ወይ ነገ ጠዋት ብላሻለች። በእርግጠኝነት በሁለቱ ቀን ታስገባልሻለች። የጀመርሻቸው ጉዳዮች አሉ ከኛ ህግ ባለሙያዎች ጋር አይ ነው አውቃለሁ። ካልሆነ ያው ወደዛ ነው ያው የመጨረሻው አማራጫችሁ ያ ስለሚሆን ማለት ነው። ረዳሻለን ያሉ ብዙ አሉ። አዎ ስለዚህ እሷም ቃሏን አክብራ በዚህ ቀን እንደምታስገባልሽና እንደምትደውይልኝ ተስፋ አደርጋለሁ። እሺ አመሰግንሻለሁ። እኔም በጣም አመሰግናለሁ። በርቺ። እሺ ጎበዙኝ፣ ጠንካራ ሁኚ፣ በርቺ። አንቺ ያው ታላቅ አይደለሽ? እንደ ታላቅ ያው አትቀይሚያቸው፣ አትዘኝባቸው። አይ ነው በጣም ያማል። እህት እንደዚህ ስታረግ ምናምን ያስከፋል፣ ምናምን ያሳዝናል ምናምን። አለም የኔን ማዘርን ራሱ ነው እንዴ ብያታለሁ። እናት ራሱ ተበድላ ነው ያለችው። ያው በየቤቱ ያለው ፈጣሪ ነው የሚያውቀው። በጣም ተበድላ የምትኖር እናት ብትኖር የኔ እናት ናት። እውነቴን ነው የምልክ። የዛሬ 2 አመት ትቦ ወድቆባት እንደዛ እግሯ እንደዚህ ተነርቶ እሷ 4 አመት ቤት ውስጥ ቁጭ ብላ ስትበላ እቺ እናት ናት መዘጋጃ እየሄደች እየዋለች ትቦ እየጠረገች እያመጣች አበላቻት። ግን ልጇንም አሳድጋላታለች። ረቅጣት ሄዳለች። እኔ ይሄም አንድ የሚያቃጥለኝ ይሄ ነው። ትናንትን ማየት ጥሩ ነው የምልክ ለዚህ ነው። እናቴ በጣም ታሳዝነኛለች። ያለ አባት 21 አመት ብታገባ ኑሮ እኛን ትታን ኑሮዋን ትኖር ነበር አይደል? ዛሬ በልጆች አትቃጠል። ያቺ እንደፈለገች ተሰድባታለች። አሁን የእንትን ማክሰኞ ዕለት አመጡ። ሁለቱም ደና ደርሽ ደና ዋልሻል አሏት። ይሄ አግባብ ነው? ነይ እንሂድ ብያታለሁ። ለምን ሁሌ እየቆሰለች እሷ የኔን ወጅ የሷን እጅ አትጠብቅም። ለልጄ ብዬ ካረዳሁት የራሷ ስራ አላት። መዘጋጃ ቤት ነው የምትሰራው። ትቦም ቢሆን ብትጠርቅ። አሁን እናትሽ ለብቻቸው ነው የሚኖሩት? ለብቻዋ ነው የምትኖረው። እሷ አራት ያኔ ልጇን ያሳደገችላት እናቴ ነው። አሁን እህቶችሽ ወጥተዋል ከቤት? አመቷ ነው አሁን የመጣችው። አመት መስከረም ላይ ነው የመጣችው። አመት እንኳን አልሞላት። ግን እራቅጣክ መርገጥ አይከብድም? እናት እኮ ናት፣ እምዬ ናት። እሷን ወጥተሽ ተናገሪ። ለሊት ብቻዋን ታወራለች።
ሲናገሩት እኮ ይቀላል አልኳት ትናንትና። እውነቴን ነው ሲናገሩት ይቀላል። ተናገሪ ብቻሽን አታውሪ እናቴ። ይሄ ትቦ የመዘጋጃት ትቦ እግሯ ላይ ወርቆ እሷ በክረምት ቁጭ ብላ ክረምትን አሳልፈ መስከረም ላይ መውጣት አይከብድም? ብዙ ነው የበደለችኝ። ሰራተኛ ይዛ ሄዳ እኔ ነኝ የምከፍላት። ልጄን ባዶ ቤት 1 ወር እንቅልፍ አላየውም አለመሰገድ። ብዙ ነው እኮ በደሉ፣ ግን መናገር ከባድ ነው። እኔ 1 ወር እሷ ማታ ከወጣች ኮሪደር ልማት ተብሎ 4 ሰዓት የምትገባበት ቀን አለ። እቺ 9 ዓመት ልጅ ለብቻዋ ስትሄድ ሰራተኛ ይዘክ ነው እንደምትሄደው? የእህቷ ልጅ ናት እኮ። የእሷ በሆዷ እንዳረገዘቻት እኔም በሆዴ ነው ያረገዝኩት። ባገልግል አይደለም እኮ 1 ወር እንቅልፍ ሳላይ ማለት ነው የመጣሁትም። በቃ ለሊት ሙሉ ማልቀስ በዛሬ ላይ ሰራተኛ ማግኘት ስንት ጊዜ ነው? 1 ወር ያቺ ልጅ ኤሌክትሪክ ያዛት ኤሌክትሪክ አላዛት እያልኩ ልጇ የእህት ልጅ ማለት የራስ ልጅ አይደለም? ሰራተኛ አዘጋጅታ ያቺ እንኳን ብትሄድ ብትወጣ ይሄን ያናደደኝ። እኔ ብሩ ቢቀር ምንም መስሎ አይታየኝም እኮ፣ ግን በደል 2 ልጅ 1 ቤት 1 ላይ ነው ያደጉት። የሷም ልጅ የኔም ልጅ ማለት ነው። እንትን ተቀራራቢ ነው ኬዛቸው የተወለዱበት እድሜያቸው በ1 አመት ነው የሚበላለጡት። የማን ነው የሚበልጠው? የሷ ልጅ ይበልጣል። 1 ቤት ማደቀላል። ያንቺ ልጅ ስንት አመት ነው? 9 የሷ 10 ነው። በ1 ቤት ማደቀላል ነገር ነው። አሁን ሌላው አያችሁ፣ ይሄን ነው ማየት ያለባችሁ። በነገራችን ላይ አሁን እነዚህ ልጆች ወንድማማች ናቸው። አሁን የኔዋ ማለት ነው ልቧ ቤት አካሏ ቤት ነው ያለው፣ ልቧ ግን ወንድሟ ጋር ነው ያለው። አዎ በቃ ይሄ ራሱ አንድ በደል ነው። ይሄን አትለዩ ነው እኔ አሁን እምላችሁ። ይሄን መለየት የለባችሁ። በቃ ይሄን አስቡ። ለነዚህ ህፃናት ልጆች ማስቡ። በነገራችን ላይ እሺ፣ በጣም ከባድ ነገር ነው። በቃ ማለት የነሱን ፍቅር እዩት እስቲ፣ የነሱን መዋደድ። ይሄን ለምን ትበትኑታላችሁ? ይሄን ነው ቅድም ያልኩሽ። እኔ አሁን አንቺም አልተከፋሽም አይደለም፣ አልተበደልሽም አይደለም። ቅድም ምናልሽ ሆድ ካገር ይሰፋል፣ ሆድ ካገር ይሰፋል። ሁሉም ከተናገረ ይቀራል። አዎ ለዛ ነው አንቺም እንደታላቅ አንቺ መብለጥ ያለብሽ አንቺ ነሽ፣ ማስተማር ያለብሽ በፍቅር። እሺ አይ ነው ከባድ ነው፣ በጣም ከባድ ነው። ግን አንቺ ምንም ቢሆን ፍቅር አሳያቸው። እሺ አንድ ቀን በፍቅር ይሸነፋሉ። ይሄ የማይቀር ነው። ማንንም ከህሊና አያመልጥ። ኮኒኮ ፍቅር ላሳያት እኮ መልስ አሁንም ነው የምልሽ፣ ፍቅር ላሳያት ነው። ግን መሰደብ ነበረብኝ። አይ ነው አሁንም ነው የምልሽ። እሱ እንዳለ ሆኖ አሁንም አይ ነው ከባድ ነው እያልኩሽ ያለሁት። ግን የሚበልጠው ይሄ ነው። ለራሳችሁም ለልጆቻችሁም የሚበልጠው ይሄ ነው። ማናቸውም ከህሊናቸው እኮ ያመልጡ። ይኸውልሽ አሁን አንቺ እዚህ ጋር ቁጭ ብለሽ አወራሽ አይደለ? የልብሽ በቃ እነሱ የሚያወሩት ነገር ይኖራቸዋል አይደለ? በቃ ከበደሉሽ እኮ ወይኔ እህታችንን እኮ በደለናታል የሚለውን ነገር ለራሳቸው ያወሩታል እኮ። ለሰው ላይ ያወሩት ይችላሉ አይደለ? ለኔ መተው ላይ ያወሩልኝ ይችላል። ለራሳቸው ግን ያውቁታል። ያኔ አይሽ ሰው ወደ ራሱ ሲመለስ በይቅርታ ነገሮችን ማስተካከል ይችላል። እሺ ለዛ ነው ሁሌም በተቻለ መጠን ጥፋት በጥፋት አይታረምም። ገባሻ? የሆነ ሰው ስለበደለን እኛ በበደል አንመልሰው፣ በመልካም ነው መለስ ያለብን ልልሽ ፈልጌ ነው እንጂ አልተበደልሽም አላዘንሽም ምናምን የሚለውን ለማለት ፈልጌያለሁ። እኔ እውነት እናቴ ስትይ አይሽ እነሱ ራቁ ማለት ነው ከሳቸው። እናታችን ከእህቷ ጋር እየተነጋገርሽ እስቲ ያንቺ እህት ናት። እሷም እንደዚህ አልቻ ከእህቷ ጋር አይሽ እህትም ማማቾ ናችሁ አልኩ። እናንተ ከአንድ አብራክ የወጣችሁ በአንድ እናት ማህፀን ውስጥ የነበራችሁ አንድ ላይ ያደጋችሁ ሰዎች በመሃል በተፈጠሩ ነገሮች ተቆራርጣችሁ መቅረት የለባችሁ። እሺ ለዛ ነው አሁንም ነገ ሁሌም ለመልካም ነገር ስለማይረፍድ ለዛ ነው ለእናንተም ነው ይመልክት ለእህቶቿ ልብ ብላችሁ አድምጡኝ። እኔ እንደ ወንድም ነው ምነግራችሁ፣ እንደ ታላቅ ወንድማችሁ። እናንተ ተከፍታችሁ ሊሆን ይችላል፣ በነገራችን አናዳችሁ አስከፍታችሁ ሊሆን ይችላል። እሷ ያላውቅ
የእሷን አይደል የሰማሁት ሊሆን ይችላል። ግን ይህን የምንፈታው በምንድን ነው? በመነጋገር ቁጭ ብሎ በማውራት እንደ ሰው እንደ ትልቅ ሰው። እናንተ እኮ ብዙ አሳልፋችኋል። በስደት በሰው ሀገር ብዙ ነገር ያሳለፋችሁ ሰዎች ናችሁ። ስለዚህ ቁጭ ብላችሁ ተነጋግራችሁ መፍታት። ያንዳችሁ አቅቁ ያንዳችሁ ነው። ኩራታችሁ ነው መሆን ያለበት፣ ክብራችሁ ነው መሆን ያለበት። የእሷ መለወጥ የእናንተ ክብር። እኔ ወንድሜ የትና የት ሲደርስ እህቴ የትና የት ብትደርስ እኔም ቢበልጡኝ እኔ እኮ ኩራት ነው ክብር ነው። እንደዛ እንዴት ነው የማይሰማን እንዴ? እህቴ የተሻለ ደረጃ ስትደርስ ካልተደሰትኩኝ ምን ሊያስደስተኝ ይችላል? ወንድሜ የተሻለ ደረጃ ሲደርስ ካልተደሰትኩኝ ምን ሊያስደስተኝ ይችላል? ምን አለ እስቲ ሌላ? የጭራሽ የእሱ የሰራበትን ወይ እሷ የሰራችበትን ነገር ማጥፋት የሆነ ወደ ኋላ መመለስ ምናምን ይሄ ተገቢ አይደለም። ስለዚህ ቆም ብላችሁ አስቡና በቃ በይቅርታ ፍቱት። እኔ ያግዛችኋለሁ እንደ ወንድም። ይሄ የባለሙያ ቤት ነው። ስለዚህ በባለሙያ ነገሮች ችግሮች እንዲፈቱ እንድትነጋገሩ ማድረግ ይቻላል ማለት ነው። ለማንኛውም በጣም አመሰግናለሁ። በነገራችን ላይ ያው ቅድም ልጄን እንደዚህ ቢያደርጉ እንደዚህ ምናምን ልጅሽ እንደዚህ ያሉኝ ምናምን ብለሻል። ይሄ ተገቢነት የለውም። አንደኛ በሞራልም በምንም በእምነት ቤቲንግ በምንም የሚደገፍም ነገር ማለት ይሆናልም ብዬም አላስብም። እውነት ለመናገር እኔ ያው አንዳንድ ኢሞሽናል ሲሆን ሰው የሚያወራው ነገር ነው። ያ ማለት ደግሞ ተወርቶ ይቀራልም ደግሞ ብቻ ማለት ደግሞ አይደለም። ስለዚህ ይሄ ያው በህግም በምንም ተጠያቂነትን እንትን የሚያደርግ ነገር ነው። ስለዚህ እንደዚህ አይነት ሀሳቦችን ከያምሯችሁ ለዚህ ነው ነገሮቻችሁን ፍቱ፣ በይቅርታ ነገሮችን አስተካክሉ የምልበትም ዋና ምክንያት ይሄ ነው። ስለዚህ ይሄን እንድታስቡበት ፈልጋለሁ። አመሰግናለሁ። እኔም አመሰግናለሁ። እንግዲህ የተከበራችሁ ተመልካቾች የዛሬ ቆይታችን ይሄን ነው የሚመስለው። በዮሃ ሚዲያ የሚቀርብ ታሪክ ካላችሁ እኛን ማግኘት ከፈለጋችሁ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኛችኋል። እኔ አለምሰገድ ታደሰ ነኝ። መልካም ጊዜ።